ስለ ሽርክ ያለን መረዳት አንድ ሰው በጣም በኢማን የበረረ ሰው ነው ብለን አስበን ትልቅ በእድሜም የገፉ ኢማን አላቸው ማህበረሰብ ውስጥ ጥሩ ስም ያላቸው ሰው የእሳቸውን እኮ እሳቸው የሚለብሱትን ልብስ ልብስ የእሳቸው ጥሩ መንፈስ ይጋባብኛል ብሎ አንድ ሰው ቢያስብ እና ለአንተ ቢነግርህ አሁን ባለንበት ዘመን ነው አይደል? ከቁርአን ማስረጃ ሰጣችሁ እና ሽርክ እያስተማርኳችሁ አይደለም። ዒባዳ ማለት አምልኮ ማለት አይደለም። አምልኮ ስርዓትና ዒባዳ የተለያዩ ነገሮች ናቸው። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ተውሂድ የሚመስለን የእከሌ ሼክ ኪታብን ማብራራት ከሆነ አላብራራም። ስለዚህ የቁርአን ጥናት በጥልቀት ያስፈልገናል። መጽሐፋችንን ማጥናት አለብን። ስለዚህ በሲራ እነዚህ ሁሉ ስራዎች ነው የሚሰራው ማለት ነው። ሁሌ ትምህርት አለ። በሳምንት 3 ቀን ነበር የምናስተምረው። 9 ኮርስ ማለት የ9 ወር ኮርስ አስተምሬ ጨርሻለሁ። 460 ሰዓት አስተምሬያለሁ። 460 ሰዓቱም ተቀርጿል። በ9 ወር በቀን 5 ሰዓት ነው። በቀን 5 ሰዓት አስተምሬ ከተቀረጸ አይቀር ስልጣን ወድጄዋለሁ። እሺ ምንድነው በጣም ኤገሮኝ እኮ ነው ማለት ተቀርጾ ከተቀመጠ እንትን ነው እኮ ቁርአን ከሪም ነው ስሙ አይደለ? ከስሞቹ መካከል ከሪም ነው። إنه لقرآن الكريم سورة الواقعة كريم ማለት ነው። كريم بمعنى عطاؤه لا ينقطع أبدا ويتجدد دائما ስጦታው በፍጹም የማይቆረጥ ሁሌም ስጦታው አዲስ የሆነ መጽሐፍ ማለት ነው ቁርአን الكريم ማለት። ስለዚህ ቁርአን ሰጪ ነው እና ይሰጣችኋል። 460 ሰዓት ተቀርቷል። አፕሊኬሽን ጨርሰናል፣ ተጠናቋል። ከስካይሊንክ ጋር ያው አናውንስ እናደርጋለን በቅርቡ ኢንሻአላህ። ይሄ ከስካይሊንክ ጋር መጀመሪያ ማውራት ያለብኝ አጀንዳ ስለሆነ እዚህ ያላነሳው፣ ግን ያው በጣም ቆንጆ ነገር ሰርተን ጨርሰናል። በቅርቡ አናውንስ እናደርጋለን በኢዝኒላህ። ሰዎች ቤታቸው ቁጭ ብለው እዚህ በሲራ መምጣት የማይችል ሰው ቤቱ ቁጭ ብሎ በቃ ሱረቱል ጂን መማር ከፈለገ በቃ አፕሊኬሽናችንን ከፕሌይ ስቶር ላይ ያወርዳል። ኦኬ የሚከፈለውን ክፍያ ይፈጽማል። አመቱን ሙሉ እንደውም እሱ ራሱ ከፍሎ ነው ለሱ ከፍሎ ያገኘውን አጠገቡ ላንተ ሼር ያደርጋል። ላንተ አካውንት ምናምን ሰጥቶ አንተን በነፃ ያደርጋል። ቁርአን ከሪም ነው አላለም? እና ሱረቱል ጂን መማር ከፈለገ ሱረቱል ጂን ብሎ ይጽፋል። ከፈለገ እዛው ላይ ፎልደሩ ላይ አለ ይመጣለታል። ተባረክ ጁዝ ከሆነ ተባረክ ጁዝ ውስጥ፣ አማ ጁዝ ከሆነ አማ ጁዝ ውስጥ። ሱረቱ ሸምስ መማር ከፈለገ ሱረቱ ሸምስን ሄዶና ከማረግ ነው እንዳለ ቪዲዮ ይመጣል፣ ኦዲዮ ይመጣል። እዚህ የሚሰጠው ፕሮግራም በሙሉ ይቀርባል። በሲራ ቲቪ ይባላል። በቅርቡ ይመጣልና ሁሉም ጋር ይሄ ቁርአንን ፐብሊክሊ አክሰሲብል እንዲሆን ማስቻል ነው። አላህ ጀዛቸውን ይክፈላቸው። የሀገራችን ዑለማዎች የቁርአን ተፍሲር ለማስተማር ብዙ ደክመዋል፣ ብዙ ጥረዋል። የቁርአን ተፍሲርን በየመስጂዶቹ በቴሌቪዥን ጣቢያ ብዙ ደክመዋል። አሁን ያለው ጄነሬሽን ትውልድ ጥልቅ የሆነ ዘመኑን የሚዋጅ አምሮ ሊያናገረው በሚችል መልኩ የቁርአን ጥናት ያስፈልገዋል። እንደዚህ አይነት ፐብሊክ አክሰስ ሰዎች እንዲያገኙ የሚያስቻል በፊት ዑለማዎቻችን የሚያስተምሩት የቁርአን ተፍሲር አክሰሱን ለማግኘት በጣም አስቸጋሪ ነበር አይደል? አንድ ታላቅ ዓሊም መስጂድ ውስጥ ተፍሲር የሚያስተምር ከሆነ እዛ አካባቢ ያሉ ሰዎች ብቻ ነው። ከዛ በካሴት ተቀርቶ ወይ በሲዲ ምናምን ነው። አሁን ግን ነገሩን እኛ ወጣቶቻችን ጋር መሄድ አለብን። ወንድሞቻችን ጋር በቃ የተኛበት አልጋ ላይ እኔ መሄድ አለብኝ፣ በቃ መድረስ አለብኝ። አልጋ ላይ ተኝቶ ምናምን ካሌት ከፍቶ አለ ሱረቱል ጂን አለ፣ ሱረቱል ሙዘሚል አለ፣ ሙደሲር አለ፣ ሙርሰላት አለ። የትም አታመልጥ። እጅ ላይ ደርሻለሁ። ፋሱንም ታየዋለህ፣ እኔንም ታየኛለህ። እንዲህ ካልክስ ታየኛለህ። ዩቲዩብም ላይ ያለው ስትሄድ እዛ ከሄድክ እኛ ነው ቁርአንን ህዝባዊ ማድረግ አለብን፣ ለህዝብ ማድረስ አለብን። ፐብሊክ አክሰስ እንዲኖረው ማለት እኔ አላውቅም። እንግዲህ የቁርአን ጥናት ማዕከል የሚባል ለመጀመሪያ ጊዜ የማውቀው በሲራ ነው።
አይ እንደሚጠናም የሰማው አሁን ነው ሐቂቃ ነው ማለት የሚጠና መጽሐፍ ነው። በጣም በጥልቀት የሚጠና መጽሐፍ ከማንደፍራችሁ ሐሳቦች ውስጥ አንዱ ባይዘው ኡስታዝ እንደ ኮሚኒቲ ይመስለኛል ቁርአን ኦሬዲ ተጠንቶ መቀመጥ የነበረበት ነገር ተቀምጦ ዛሬ ደርሷል። ሶ the only ሚናችን ሊሆን የሚችለው መማር ነው። ምን የተባለውን የእሱን ነገር ማወቅ ነው። ከዛ እሱን ጠብቆ ደግሞ ማስተላለፍ ነው። እስከ ዛሬ የነበረው ሚና እንደዛ ይመስለኛል። የኛው ግን ብዙ ፉቱሃት ይኖሩታል ብዬ ተስፋ አደርጋለሁ ኢንሻአላህ። ولكن القرآن لا يفسر بأقوال الناس والنظريات الحديثة، لا يفسر القرآن بذلك، لأن هذه النظريات تختلف، وربما يأتي نظريات تبطلها أو تكذبها، فلا تجعل تفسيرا للقرآن ولا تربط بالقرآن أبدا، لأنه لا يقال في القرآن ولا يفسر القرآن إلا بالوجوه الصحيحة التي ذكرها المفسرون، وهي تفسير القرآن بالقرآن أول شيء. ثانيا إذا لم يوجد تفسير القرآن بالقرآن يفسر بالسنة الحديث الصحيح. إذا لم يوجد في الأحاديث الصحيحة يفسر بأقوال الصحابة، لأنهم أخذوا عن الرسول صلى الله عليه وسلم تفسير الصحابة. فإذا لم يوجد في تفسير الصحابة يوجد في تفسير التابعين، لأنهم تلاميذ الصحابة. فإذا لم يوجد يؤخذ من اللغة العربية التي نزل بها القرآن. هذه وجوه التفسير. أما الإعجاز وأما هذه أمور لا يفسر بها القرآن، ولا يقال هذا مراد الله بهذه الآية. نعم. إسرائيل ማን ነው? ማን የሚነግረኝ? ያዕቆብ ራሱ ያዕቆብ ማን ነው? እስራኤል ነው። ያዕቆብ ዲሰንደንቶች በኒ እስራኤል ይባላሉ። እስራኤል ማን ነው? ያዕቆብ። ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ አያ የሚሰጠኝ ሰው የለም። ባይዘው ወላሂ ሁሉ ነገር እኔ አሁን አላወራም። እሺ ወላሁ አዕለም። እስራኤል የሚባለው ሰው ያዕቆብ አይደለም። ለምን? ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። እስራኤል የአላህ ነጋቶችን ወደ አንድ ባሪያ ማስጠጋት ቀጥታ ሽርክ አይደለም። አዑዙ ቢላሂ ሚነ ሸይጣኒ ረጂም። ለምሳሌ ነብዩ ልጅ ይሰጣሉ ወይ ካልከኝ፣ ወይም ደግሞ ሼክ ፉላን ልጅ ይሰጣሉ ወይ ካልከኝ፣ እኔ ልጠይቅህ ጅብሪል ልጅ ይሰጣል ወይ እልሃለሁ። ጅብሪል ልጅ አይሰጥም ካልከኝ ቁርአን ላይ ልሰጥሽ መጣሁ እያለ ነው። ሊአሀበ ለኪ ጉላመን ዘኪያ፣ ልጅ ልሰጥሽ ነው የመጣሁት። ጅብሪል ነው ለመርየም ልጅ የሰጣት ሰበብ ለማድረስ ነው። ሊአሀበ ለኪ ጉላመን ዘኪያ የሚለው በአላህ ትእዛዝ ስለሆነ ነው። ግልጽ አይደለም? የአላህን ትእዛዝ ለመፈጸም የተላከ ከመሆኑ አንጻር ነው። ጅብሪል መርየም ልጅ እንድታገኝ ሰበብ ሆነ አይደል? ምንድነው ማስረጃችን? ቁርአን ላይ በምን ምክንያት? አላህ ስለላከው አይደል? አላህ መልእክተኞችን በፈለገው መልኩ ይልካል። طيب ሌሎችስ ነብዩም ሰበብ ይሆናሉ ካልከኝ በዱዓቸው ሰበብ ይሆኑ ነበር በህይወት እያሉ። ከዛ ውጭ መልእክተኛው አለይሂ ሰላቱ ወሰላም ያስተማሩት አስተምሮ ከመጀመሪያ እስከ መጨረሻ ይህንን የሚቃረን እኮ ነው። አስለን ለማጥፋት የመጡት እንዲህ አይነት እምነትን እኮ ነው። መልእክተኛው አለይሂ ሰላቱ ወሰላም ስታስቡት ማሻአላሁ ወሽእት ያላቸውን ሰውዬ እንደዚያ የተቆጡት ጀዐልተኒ ሊላሂ ኒደን ወፊ ለፍዝን ጀዐልተኒ ወላሂ ዐድለን ያሉት መልእክተኛው አለይሂ ሰላቱ ወሰላም ልጅ ስጡኝ ብሎ ቢጠይቃቸው ምን ይላሉ ብላችሁ ታስባላችሁ? ግልጽ እኮ ነገር ነው። በዚህ ላይ መርየም ጅብሪል መጥቶ ወደ እሷ የአላህን ትእዛዝ ለመፈጸም የመጣ እንደሆነ ነገራት አይደል? ሊአሀበ ለኪ ጉላመን ዘኪያ። ሌሎች ቁርአን አንቀጾች ላይ እኮ ራሴ እሰጣለሁ አይደለም ማለት ይሄንን ያብራራው። ሊአሀበ ለኪ ሲባል እንዲሁ አላህ ባዘዘኝ መሰረት ያንን ሊፈጸም እንደሚል የሚያስረዱ ነገሮች አሉ። ለምን? ምክንያቱም ጅብሪል ወደ መርየም ሲመጣ የአላህን ትእዛዝ ለመፈጸም እንደሆነ የሚያሳየው ነገር ምንድነው? እሷ አላህ የላከው መሆኑን ሲነገር መጀመሪያ ማለት ነው ላበሰረች ነው ሲላት ምንድን አለችው? አና የኩኑ ሊ ወለዱ ወለም የምሰስኒ በሸር አለች አይደለም? ምን አለ እሱ? ቃለ ከዛሊከ ላሁ የፍዐሉ ማ የሻእ ፊ ሱረት አሊ ዒምራን። አላህ ይኸው እንደዚህ የፈለገውን ይሰራል። እኔ የፈለኩትን እሰራለሁ አለ እንዴ? አላህ የፈለገውን እንደዚህ ይሰራል አለ አይደለም? طيب
ሁለተኛ ጥያቄ መርየም ጅብሪልን ጠይቃ ነው እንዴ? ለምና ነው? ግድ የለም አንተም አላህን ጠይቀህ ጅብሪል መጥቶ ልጅ ከሰጠህ እኛ እኮ አንቃወምም አይደል? ዋናው ቁም ነገር እሱ አይደለም። መርየም ጅብሪልን የጠየቀችበትን ቦታ አሳየኝና በቃ ካሁን በኋላ ሁለተኛ እንጣላ። ምላሹ ብዙ ነው። ያው የሚሰምጥ ሰው እንግዲህ ባገኘው እንጨት ላይ እንጠልጥላል ይባላል። እሾህም ቢሆን طيب ሼኾችም ሰበብ ናቸው። ዱዓቸው ከሆነ ሰበብ ሊሆን ይችላል ነው። እነሱም አላህ ላይ ሰማው ይችላል ዱዓቸውን ከፈለገ። طيب እከሌ ሼኽ ኪታብ ከኢብራሂም አለይሂ ሰላም አስተምሮት አይበልጥብኝም። ለኔ የሼኾቻችን የዑለማዎቻችን ኪታብ ሰከንደሪ ሶርስ ነው፣ ሁለተኛ የእውቀት ምንጭ ነው። ለኔ የተውሂድ ሁለተኛ ምንጭ ነው እንጂ ፕራይመሪ አይደለም። የመጀመሪያው ምንጭ ቁርአን ነው። በተውሂድ ጉዳይ የመጀመሪያ ማምነው እኔ ቁርአንን ነው። የመጀመሪያ ማምነው ኢብራሂምን ነው። የነቢያቶቹን መንገድ ነው የማምነው እንጂ የከሌ ሸኾችን ኪታብ አንድ ጊዜ አስታውሳለሁ። የዛሬ ስንት ዓመትም ከመስጂድ አስተምሬ ሲወጣ የሆነ ሰው ያዘኝና እነዚህን ኪታቦች ታውቃቸዋለህ አስነበበኝና ኪታቦቹን አነበብኳቸው። የኪታቦቹን ርዕስ አንድ ስንት 10 እና 15 ኪታብ አነበብኩት። ርዕሶቹን በሙሉ ኪታብ አጋጣሚ ሆኖ ነው 15ቱን ኪታብ አውቃቸዋለሁ። ጸሐፊዎቹን ነገርኩት፣ ውስጡ ያሉ ሐሳቦችን ነገርኩት። እና ታዲያ ለምንድን ነው የማታስተምረው እነዚህን ኪታቦች? ተውሂድ እኮ ህዝቡ መማር አለበት። መስጂድ ቅድም ነበር እያረኩ የነበረው ኢየሱስ ጌታ ነው ብዬ ሰብክ ነበር እንደ ቅድም መስጂድ ውስጥ ምንድን ነው የምታወራው? ቁርአን እኮ ነው እያስተማርኩ ያለሁት። ሙነዘሉ ሚነላሂ ተባረከ ወተዓላ። ቁርአን ውስጥ ስለምንም ነገር ብናወራ መሰረቱ ተውሂድ ነው። እስከ አሁን ክፍል 21 ላይ ነን አይደለ? ወለሁ ኩሉ ሸይን ከርዕሱ ጀምሩ። ወለሁ ኩሉ ሸይን ሁሉ ነገር ያለው እርሱ ነው። ይሄ እኮ ተውሂድ ነው። ከዚህ ላይ አንድ ካሊድ ክብሮ የሚባል አንድ ሰው አለ። ቁርአንይ ነው። ሴቶችን ሰብስቦ እንደዚህ ፊት ለፊት እያስተማረ ወላሁ አለም እያለ የሚሰጣቸው ሁክሞች፣ የሚፈርዳቸው ፍርዶች ወላሁ አለም እሱ እንዳለው ትክክለኛ ወደ እስላም ገብቷል አልገባም ያጠራጥራል። ልክ ሰለምኩ በሚልበት ሰዓት ከእስላም ውጭ ያሉ ሰዎች ክርስቲያኖችን ነበር ሲተች የነበረው። አሁን ደግሞ ሙስሊሞችን መተቸት ጀምሯል። ስራ ቦታ ከቀጠርን የምንቀጥረው ሙስሊም ብቻ ነው። መጀመሪያ መስፈርታችን ሙስሊም ነው። ስራውን ፐርፌክትሊ አድርጎ የሚሰራ ከሆነ ሰው ይሁን፣ አንተ ምን አገባ ስለ ሃይማኖት? ሪል የምሬን ነው። ስጋ ቤት አይደለም መቼስ የከፈትከው ራይት። ስጋ ቤት ከከፈትከው ኦፍኬስ ቢስሚላ አለ በስማም አለ እረዳለሁ። ከዛ ውጭ ምንድን ነው? ስራውን ጥሩ አድርጋ ትስራው፣ ስራውን ጥሩ አድርጎ ይስራው። እኔ እርግጠኛ ሆኜ በነገራችሁ ነገር እያንዳንዱ ሙስሊም ቼክ ቢደረግ የሆነ ዳያግኖሳይዝ የሚያደርግ ነገር ኖሮ ቼክ ብትደረጉ፣ ሙስሊም ያልሆኑ ደግሞ ሌላ ሃይማኖት ክርስቲያን በለው ምናምን ዲያግኖሳይዝ ቢደረግ ማለት ነው ውስጣቸው ያለው ነገር ልንገራችሁ። አንደኛ ሌላኛውን ይፈራዋል፣ ይጠላዋል እና ውስጡ ማለት ነው እየወሩ ነው፣ እየተጫወቱ ነው፣ እየበሉ ነው፣ ግን ባውንደሪ ያበጅተዋል። አይዶን ነው ማን እንደሰጠኝ ባውንደሪ ባይዘው አይዶን ነው በቃ እኔ አላውቅም። ለምንድን ነው ስራ ቦታ ላይ እስላም ክርስቲያን የምትሉት? እያንዳንዱ ሰው ውስጡ ቢፈተሽ የሆነ ችግር አለ፣ ይፈራራል ራስ በራሱ ይላል። ስራውን አሳምሮ ይስራ እንጂ ሰው እንዳትመርጡ ይላል። አልመሩ አላ ዲኒ ኸሊሊሂ ያሉ ነቢዩ። አንድ ሰው በጓደኛው ዲን ላይ ነው። ፈልየንዙር መን ዩኻሊል ይላሉ። ማንን ወዳጅ አድርጎ እንደሚይዝ ይመልከታሉ የአላህ ነቢይ ዓለይሂ ሰላቱ ወሰላም። ለአላህ ብሎ መጥላት፣ ለአላህ ብሎ መውደድ ያስተማሩት የአላህ ነቢይ ናቸው ዓለይሂ ሰላቱ ወሰላም። እስላም የተመሰረተበት ማለት ነው። እሺ አንተ መኖሪያ ቤት ከእስላም ውጭ ያለች ክርስቲያን አስገብተህ ብትቀጥር ልጆችን የምታስተምርልህ ስለ ኢየሱስ ወይንም ደግሞ ስለ መርየም ነው። ልጆቼ ይህን አፍሶ ስትመጣ ይሄን ነው ቅሳ የሚቀስሱልህ። አረ እስላሞቹን ካም ቢያደርጉት ክርስቲያኖች በፍጹም አያደርጉት። ቤት ሰራተኛ ሲያስገቡ ሙስሊም አያስገቡም። ለምን? ታሰልምብኛል ይችላል። አረ ጭራሽ ነጃሶች ናቸው ብሎ ነው የሚያምኑት። አያስገቡ። እንጸልይበታለን የሚሉት ቦታ ላይ ሙስሊም እንዲጠጋ አይፈልጉም፣ ነጃሳ ነው ይላል። ወደ እስራኤል ሲሄዱ እዛ አካባቢ ሙስሊሞችን አያስጠጉም። ይሄ ግን ከየት እንደመጣ አይታወቅም። ሙስሊም ሆኖ እንኳን ደረጃ አለው። ሱሪ ከሚጎትት ማይጎትትን፣ ጺም ከሚልጭ ማይልጭን፣ ፊቷን ከከፈተች የተሸፈነችን፣ ሙዚቃ ከምትሰማ የማትሰማን ነው ምን መርጠው ለሚዲያ ፍጆታ ሚዲያ ላይ ሊነግድበት ሊታወቅበት ነው እንጂ
ካፊሮች ራሳቸው ወላሂ በጌታ ይሁንብኝ አያደርጉት። በል እንደውም ቁርአን የፈቀደው ቦታ ላይ ይከለክላል። ይሁ የነዛ የአህለል ኪታቦች ምግብ ለእናንተ ሐላል ለእነሱም ደግሞ የእናንተ ሐላል ሆኖላቸዋል የሚለው ቦታ ላይ ይከለክላል። አያችሁ አቅሌት እንዴት እንደሚቀይር። የተከለከልንበት ቦታ ደግሞ ይፈቅዳል። በጣም አጂብ ነው። በጣም የገረመኝ ደግሞ እነዚህ ንግግሮች አይደሉም። መጨረሻ ላይ ሄደና የእሱ ሃይማኖት የምትለው ነገር በግሉ የእሱ ነው። ለኩም ዲኑኩም ወሊየ ዲን። አዎ አንተ የምታምንበትን አንተ የገባህን ለሌላው ማስረዳት ለሌላው መጥራት ልክ ነው፣ አምንበታለሁ። ሌላውም ገብቶናል ያለው ነገር ይጥራ ነው። አላህ ቁርአን ውስጥ እኮ እንትን ሰድበውኛል ብሏል እኮ። ያ ኢብሊስ አልሰግድለት እንደ አደም ማለት መስገድ አና ኸይሩ ሚንኩ ምናምን ብሎ አላህ ጠርቶ እኮ ባይዘው እንትን ያለው ኤክስፕሌን ለምንድን ነው ያስገድ አብራራልኝ። አላህ ያቅም ያውቃል። ለኩም ዲኑኩም ወሊየ ዲን ብሏል አላህ አለ። እነሱም ባመኑበት ይጣሩ አለ። ለእናንተም ዲን ለእኛም ዲን አለን ብሏቸዋል። ወዳመኑበት ነገር ይጣሩ አለ። አንተም ያ ወዳመንከበት ነገር ተጣራ ይላል። ሸይጣን እኮ ለአላህ እኮ ቀጥታ ቀርቦ እኮ ነው የተከራከረው። ስገድ ሲለው አይ እኔ አልሰግድም እኔ ከሱ የተሻልኩ ነኝ ብሎታል። ታዲያ አላህ አያውቅም ነው ይሄንን ምናምን ይላል። ዱብዳ ወይም ደግሞ ከሰማይ ወደ መሬት የወደቀ ጅህልና የሚባለው እንደዚህ አይነት ነው። ቀደር ሸሪዒና ከውኒ የሚባላል አይተነዋል። ሸይጣንን ተከትሎ የሚሄዱ ሰዎችን ያውቃቸዋል፣ ሙስሊሞችን ያውቃቸዋል፣ የተዊ ሰዎችን ያውቃቸዋል፣ የጀነትን የጀሃነምን ያውቃቸዋል። ሸርዕ ላይ ግን ነቢያቶች ይዞት የመጡት ሃይማኖት ላይ ወደ እስላም ብቻ ነው የተጣሩት። እስላምን 100% ነው የሚያፈርሰው። ወላሁ አለም እንደሚለው ውስጡ ላይ የያዘው ነገር አይታወቅም። አንዳንድ ሰነፍ የሆኑ ፊታቸውን ለወንድ ፊት ለፊት ልክ ትምህርት ቤት እንኳን አሁን የማይደረገውን ነገር እንደዚህ ቁጭ ብሎ እየተማሩ እኔ እንደዚህ ውለታዋል ከልኝ አማን እንኳን ስትፈስር ተቀይሬ ምናምን እያሉ ሴቶች ያለቅሳሉ። መልኩን አይታ ነው ያለቀሰችው፣ ምላሱን አማርኛውን ሰምታ ነው ያለቀሰችው። ኢማን ነው ያስለቀሳት አይታወቅም። የአላህ ነቢ ዓለይሂ ሰላቱ ሰላም ሴት ወንድን ማየት እንደሌለባት ተናግረዋል። ቁርአኑ ተናግረዋል። የሆነ ነገር እንኳን መጠየቅ ብትፈልጉ ከሂጃብ ጀርባ ጠይቁ አሏቸው ለሴቶች። አረ ለነቢዩ ሴቶች ነበር እኮ እንደዚህ ሲባሉ፣ የእኛውስ ሚን ባቢል አውላ ነው። ለኩም ዲኑኩም ወሊየ ዲን ማለት እኮ ፍቃድ መስጠት ማለት አይደለም፣ ዛቻ ነው የሚባለው። እናንተ ዲን ነው ብላችሁ የያዛችሁት ነገር ለእናንተ ነው፣ ግን ይጠብቃቸዋል እናንተ ከሃዲያን ብሎ አላህ እየጠራ ይሄ ፍቃድ ነው ብሎ የሚይዙት ኢኽዋኖች ናቸው፣ ሌሎች ፍርቃዎች ናቸው። ሃይላንድ እንኳን ቢያመልክ ምን አገባ አላህ ፈቅዶለታል ይላሉ። ሃይላንድ ነዑዙ ቢላህ። የሆነ ቦታ ላይ ደግሞ እንደገና ወጣቱን ባልሆነ ነገር ሲያነሳሱ ድንጋይ እንዲወረውር ሲያደርጉ ሲያስገድሉ ታያላቸው። አቅላቸው እንደዚህ የተቀየረ። ስለዚህ ይሄ ሰውዬ የያዘው እሱ እንዳለ ወላሁ አለም እስላምን ነው ኩፍርን ነው ያጠራጥራል። 100% የነቢዩን ዲን ነው የሚያፈርሰው። ሰዎችን እንዳለ በሀዲስ ጥርጣሬ ውስጥ እንዲገቡ፣ በትክክለኛው እስላም ጥርጣሬ ውስጥ እንዲገቡ አየር ላይ አንጠልጥሎ ይተዋቸዋል። በቃ ከመቼው ሙፈስር እንደሆነ ደግሞ አላውቅም። የሰለመው በቅርብ ነው። ሙፈስር ለመሆን አደቦች መስፈርቶች አሉት። በየመስጂዱ እኮ ማይክ ይዘን ተፍሲር እናስቀራለን ብለን ሰው መሰብሰብ አቅቶን አይደለም እኮ። አረብኛን በደንብ ማወቅ አለባቸው። ሰሃቦች እንዴት እንደፈሰሩት ማወቅ አለባቸው። ራጅህና መርጁሁን እያንዳንዱን ማወቅ መቻል አለባቸው ሙፈስሮች። ግን አንዱን እየቀሩ ሰዎችን የሚያከፍሩ ወጣቶች ጎረምሶች አሉ። ተጠንቀቋቸው፣ አስጠንቅቁ። ይህ ሰው በአሁኑ ሰዓት ቀጥታ ቁርአንይ ነው። በነቢዩ ዓለይሂ ሰላቱ ሰላም በሰሃቦች ሀዲስ የሚያዘናጋ ወደ ኩፍር የሚጠራ ሰው ነው። አላህ ከሸሩ ሴቶች እንጠብቅ። ወንዶች እንኳን የሚጠጉት አይመስለኝም። ሀቂቃ ወላሂ ወንዶች የሚጠጉት አይመስለኝም። ለምን ስታዩት አሁን ሚዲያ ላይ ስታዩት ጠረጴዛው እንዲያለ ሴቶች ናቸው የከበቡት። ሴቶችም ሊበሉት ደርሰዋል እንደዚህ ተንጠልጥሎ። ስንት አግብቶ ይችላል? ቢያገባም ከ4 በላይ አያገባም። ይደርሰኛል ብላ እዛ ወረፋ ያዘች ሴት ሁላ አይደርሳትም። ሳይደርሳት ነው የምትሞተው። ቁርአን ሀዲስ መስጂድ ነው ያለው፣ አሊሞች ዘንድ ነው ያለው። ዝም ብሎ ቁርአን መትኑን ብቻ ስላወቁ ዝም ብሎ ባለበት ዱብ ማድረግ ተገቢ አይደለም። ካላወቅን እንጠፋለን። ብዙ ጊዜ አንዳንዴ ሳያውቁ መድረክ ላይ መውጣት፣ ሳያውቁ ሰዎችን እመራለሁ ብሎ መነሳት አደጋ ነው የሚባለው ለዚህ ነው። አይመለስም። ብዙ ጊዜ ሰው ለማሊክ እኮ የተወሰነ ጥያቄ ተይዞላቸው መጣና ጥያቄው ጠየቀ መለሱ፣ ጠየቀ መለሱ፣ ጠየቀ መለሱ። ከዛ አላቅም አረ ያውቃል ብዬ ነው የመጣሁት ምን ነው ሲላቸው ጃሂልና አያውቅም ብለህ ሂደህ ተናገር አሉት። እኔ ይሄን አይደለም ምፈራው አላህ ዘንድ ቁሞ በአላህ ዲን ላይ በግምት አውርቶ ጀሃነም መንደድ ነው ምፈራው እንጂ ሰዎች ጃሂል አሉኝ አላሉኝ እሱ ነው እንደ ምፈራው አሉ። ሰሃቦች ለዚህ ነበር ጥንቃቄ የሚያደርጉት። ለዚህ ነው ዑለማዎቹ ጊዜያቸውን የፈጁት። ይሄ የሰነድ ክታብ እነ ቡኻሪ እነ ሙስሊም እኮ ማነው ውሸተኛ፣ ማነው ሳይሰማ ሰማው የሚለው፣ ማነው ወሬ የሚያመላልሰው፣ ማነው አማና የሌለው እያሉ ለቅሞ ነው ያመጡት። የሆነ ሰዓት ላይ በሙሃደራ መልክ ወይንም ደግሞ ዝም ብሎ በመድረሳ መልክ እንደዚህ የተማማርናት ነገር አሊም አደረገችን ማለት አይደለም።
መሰረት አለው። ምን ማወቅ እንዳለብን አረብኛውን፣ ተፍሲሩን፣ ሐዲሱን፣ ፍቂሁን፣ ናህውን ይህን ሁሉ መማር አለብን። እናምናለን። ይሄ እስላምን በስነ ስርዓት ያወቁ ሱናን የተረዱ ሰዎች ናቸው እስላምን የሚጠብቁት እንጂ ዝም ብሎ ትላንትና ከቤተ ክርስቲያን መጥቶ ቤተ ክርስቲያን ሲተቸው የነበሩ ሰዎች ዛሬ ደግሞ ወደ ቤተ ክርስቲያን ቢጣሩ ተሰሚነት አላቸው ማለት አይደለም። ከላ ገንዘብ ከተፈለገ አንዳንድ ደይፍና አቅላቸው የወረዱ የሆኑ ሙስሊሞች አሉ። ዝም ብሎ ገንዘብ ያሸክማሉ ለሰው። እንዳታሸክሙ፣ እንዳሰጡ፣ በልኩ ነው። አንዳንድ ሰው ሰራተኛ ሆኖ መስራት ካለበት ሰራተኛ ሆኖ ይስራ። ያለ አግባብ ዝም ብላችሁ መኪና ገዝታችሁ አምጣችሁ ብትሰጡት 2 እጁን ወደ ውጭ አውርቶ መሪውን ደቆ ህዝብ ይፈጅበታል በመኪና አቅማ ገና አልበሰለም። ስለዚህ በልክ ነው ይመዘናል። እንደዚህ ለ5ኛ ክፍል ለሚማር ልጅ መኪና ስታችሁ ትሰጣላችሁ? እሺ 18 ዓመት ሳይሞላው ልጃችሁን መንጃ ፍቃድ ላውጣልህ ብላችሁ ብትሄዱ መንግስት ይሰጠዋል? የሚመዝንበት ጊዜ አይደለም፣ ይጠፋል በራሱ። ይህን ሰውዬ እንግዲህ ሚዲያ ላይ ወጥቶ በደንብ አድርጎ ደፍሮ እንዲናገር አሊሞችን እንዲሳደብ ከዚህ በፊት አሊሞችን ተሳድበዋል። ይሄ አሊም የሚባለው በየመስጊዱ ኹጥባ የሚያደርገው የኮሚቴን ፍላጎት ነው እንጂ የሚያሟላው ምን አቃል ምናምን ብሎ ሲተች ነበር። ይህን እንዲያደርግ ያደረጉት የኛው ባለሀብቶች ናቸው። ፈሊየተቁላህ አላህን ይፍሩ ነው የምንለው። በልክ ነው። እስላምን ዘብ ሆኖ የሚያስተምሩ አሊሞች አሉ። እነዚህ ነው አይዟችሁ ማለት፣ ልጆቻቸውን ማሳከም፣ ራሳቸውን ማሳከም። በጣም የሚገርመው ተቃራኒ ነው። ኩቱብ ስታ ተሸክሙ እናት አባቶችን ፋቲሃን የሚያስተምሩ ሰዎች ማንም ዞር ብሎ ያያቸው። ሚዲያ ላይ ወጥቶ አስተካክሎ 2 እንግሊዝኛ 3 እንግሊዝኛ ወይም ደግሞ 1 ቁርአን ሳምንት አጥንቷት ሚዲያ ላይ በደንብ አድርጎ ከወረወረ የጀነት ሙሽራ ብሎ ይጽፋል። አትሸወዱ፣ መሸወድ አያስፈልግም። የኻሊድ ክብሮም ተቃርኖ በላጋዲማ ኻሊድ ክብሮም የተዘጋጀ ሰነድ። የሰነዱ ማዕከላዊ ጭብጥ ቁርአንን ለመረዳት ምንም አይነት ውጫዊ አካል ሰውም ይሁን መጽሐፍ አያስፈልገውም የሚል ነው። በሰነዱ የፊት ገጽ ላይ በዚህ መልኩ ሰፍሮ የሚገኘውን ድፍረት የታከለበትን ገለጻ ከመደገፍ አንጻር ቁርአን ሙፈሰል ወይም በዝርዝር የተብራራ ቲቢያነን ሊኩሊ ሸይ ለሁሉም ነገር ማብራሪያ እና ግልጽ መሆኑን የሚገልጹ በርካታ የቁርአን አንቀጾችን ቅደም ተከተሉን ጠብቆ ይጠቅሳል። እዚህ ላይ ቆሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሙሉ በሙሉ ፈስረው ወይም ተርጉመው ያልሄዱት ቃሉ ራሱ ግልጽ ስለነበረና ሆን ብለው ማብራሪያ ከመስጠት ስለተቆጠቡ ነው ይላል። ኻሊድ ቁርአንን ከማብራራት አንጻር ነቢዩ የወሰዱትን ድርሻ ማድረስ ወይም በላግ እና በተግባር ማሳየት ተጥቢቅ ወደ ተሰኙ 2 ንዑስ መካኒካል ተግባራት ይቀንሳል። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን ማብራራታቸውን ይክድና ነቢዩ ቁርአንን አብራርተው ቢሆን ኖሮ የሰው ልጅ መሰረታዊ የማስተንተን ወይም ተደቡር ባህሪና አቅም ከምንጩ ይደርቅ ነበር ብሎ ይከራከራል። ይህ ኋላ ቀር ክርክር በጠባዩ የቁርአንን መልእክት በትክክል ካለመገንዘብ የሚመነጭ ብቻ ሳይሆን ቁርአንን ማብራራት የነቢዩ ተልእኮ አካል መሆኑን በግልጽ ከተገለጸ የቁርአን አንቀጽ ጋርም ፊት ለፊት የሚጋጭ ጭምር ነው። አላህ በቁርአኑ የታላቁን ነቢይ ሚና ሲገልጽ ሰዎች ለእነርሱ የተወረደላቸውን ግልጽ ታደርግላቸው ዘንድ ብሎ ነው። በዚህ አንቀጽ ጥቅም ላይ የዋለው ሊቱበይነ የሚለው የአረብኛ ግስ የነቢዩን ሚና ከተራ አካላዊ ማድረስ ወይም በላግ በላይ ከፍ ያደረገ ፍቺውም ግልጽ ማብራሪያን ማስቀመጥን ጨምሮ አሻሚ ነገሮችን መጥረግንም ጭምር ያካተተ ነው። 2 በኻሊድ አመለካከት ዙሪያ ያየነው ሌላው ጉዳይ ግብዝነት ነው። ኻሊድ ቁርአንን ከማብራራት አንጻር ላስቀመጠው የገዛ መርሁ በተግባር ተገዥ አይደለም። ባይሆን አመለካከቱ ከተግባሩ ጋር የሚደባደብ ይመስላል። ቁርአን ምንም አይነት ውጫዊ የሰው ልጅ ማብራሪያ እንደማይፈልግ ነግሩን ሲያበቃ ወደ በሲራ ኑ እና ቁርአንን ላብራራላችሁ ማለቱ በራሱ ሌላ እንቆቅልሽ ነው። እሱ በሚለው መልኩ ቁርአንን ከየትኛውም ውጫዊ አካል ተፍሲር የማይፈልግና በራሱ የተብራራ ከሆነ ውጫዊ ወደ ሆነው ወደ በሲራ ወይም ወደ ራሱ የቁርአን ተፍሲር ሲጠራን ለምን ዓላማ ነው? የተብራራን መጽሐፍ ዳግም ሊያነብልን ይሆን? ልብ በሉ፣ ይህ ግለሰብ ከራሱ ውጪ ሌላ ውጫዊ ማብራሪያ አይፈልግም የሚለንን ቁርአን ለማብራራት መማሪያ ሰነድ በማዘጋጀት ሳይወሰን ከቴሌቪዥን ፕሮግራሞች እስከ ሞባይል መተግበሪያዎች ድረስ የተዘረጋ እርምጃ ወስዷል። ቁርአን ከየትኛውም ውጫዊ አካል ማብራሪያ አይፈልግም ካለ አይቀር የኻሊድ የመጀመሪያ ተግባር መሆን ያለበት ቁርአንን ማብራራት ሳይሆን ቁርአንን ለማብራራት ዓላማ የከፈተውን ተቋም በይፋ ዘግቶ ቤቱ መቀመጥ ነው። ይህን አላደረገም።